ዝም ብላችሁ ብሉ፣ ደሜን አታፍሉት። ይሄ ስንት ሰዓት እንደፈጀብኝና ስንት ማውና እንደፈጀ አታውቁም። ወስፋት ትሉኛላችሁ እንዴ? ይሄ ምኑ ነው ወስፋት የሚመስለው? ቤተሰብ እንዴት ናችሁ? ቅመሞችዬ፣ ውድ ሀገሬ ልጆች ሁላችሁንም ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛ። ዛሬ ምጣድ ተጥዷል ማለት ነው። በጧት ሱብሂ ምጣድ ተጥዷል። ትኩሱን ትበላላችሁ። አህለን ወሰህለን። ትኩሱን በድቁሱ በፈለጋችሁት፣ በወጥም ፈለጋችሁ፣ በበርበሬም ፈለጋችሁ አለላችሁ። ይኸው እንግዲህ ፊት ለፊቴ ጉልቻውም ተደርድሯል ማለት ነው። ኩሽና ገባ ስትሉ ታውቃላችሁ ብዙ ነገር አለ ማለት ነው። እና ይኸው እኛም ቤት ብዙ ጉልቻ አለ፣ 4-5 ምጣድ የሚያስጥድ ማለት ነው። እና ለዛ ነው ደግሞ ብዙ ኮተት ምናምን እንዳይመስላችሁ እሺ። ኮተት የለውም። ጉልቻው፣ ድስቱ፣ ጀበናው ምናምን ነው። እንግዲህ እየጨሰኝ ነው ጭሱ ማለት ነው። እንጨቱ ዝናብ መጥቶ ተረጥቦብኛል። ይኸውላችሁ እንግዲህ በጧቱ ይሻዋለሁ። ላፍ ማለት እዚህ በጎን ድስት ተጥዷል፣ ወጥ እየተሞቀበት። እዚህ ምጣድ ተጥዷል። እኔ መሀል ላይ በጭስ ላልቅ ነው። ደግሞ ፊቴ ያላበ ይመስለው አብረቅርቋል። ኧረ ጉድ ነው። ምንድን ነው በጧቱ እና እኛ ቤት እንጀራ የሚጋገረው ሱብሂ ነው፣ ከቁርስ በፊት ማለት ነው። በጣም በሱብሂ ነው የሚጣደው። ፀሐይ ከመውጣቷ በፊት እንጀራ ይጨረሳል። ከዛ በኋላ ነው ሌላ ስራ የሚሰራው። ጧት ካልተበሰለ እንጀራ ቢኖር ራሱ በጣም ነው የሚከብደን። ከሰዓት ምናምን ረፋድ ላይ ለመጣድ ሌላ ስራ የቀረ ይመስለናል። እና ሱብሂ ነው ግን እናቴ ያኔ ቀስ ብላ ፀሐይ ወጥቶ ምናምን ብታበስል ደስ ይላል። በዚህ መልኩ እንጀራችንን ጋግረን ጨርሰናል። እንጀራ ጋግረን ከጨረስን በኋላ ቤት አነጣጥፈን ቁርስ በላን ማለት ነው። እጋ አጣጠብን። ሰዓቱም እየረፈደ ሄዷል ማለት ነው። ምሳ ወደ መስራት ልሄድ ነው። አብረን እንሰራለን። እንግዲህ የቀን ውሎዬ ዛሬ እስከ መጨረሻው አብራችሁኝ ተከታተሉኝ። ዛሬ ምሳ የምሰራው እንግዲህ ፓስታ ነው ማለት ነው። ሽንኩርቴን ከታትፌ ምናምን አዘጋጅቼ አቅርቤ ያለሁኝ። ቪዲዮ እንዳይረዝም ብዬ ቆረጥ እያረኩ ነው የማሳያችሁ ማለት ነው። የጭሱ ነገር አይወራም። ስጎዬን እዚህ ሰርቼ ጨርሼ በጎን አርጌ ያለሁኝ ማለት ነው፣ እንዳይቀዘቅዝ። ግን ጭሱ በጣም ከባድ ነው። እዚህ ደግሞ ውሃ ጥጃለሁኝ ማለት ነው ፓስታዬን ለማድረግ። እንዳይያዝብኝ እንጂ ሲያያዝ በጣም ነው የሚያስጠላው። እንደዚህ ከሆነ እንግዲህ በደንብ እንዳይበስልብኝ ይበቃዋል ይመስለኛል። እንግዲህ ፓስታዬን አጥቤ ሁሉ ነገር ጨርሼ ሶሱን እዚሁ ላይ ልጨምረው ነው ማለት። ያው ቤተሰብ ስትሆኑ አንድ ማዕድ ላይ ሲዘረገፍ ግዴታ ሶስ እንደዚህ ምናምን ነገር ከማለት በአንድ አቀላቅላችሁ ቅርብ ግልግል ማለት ነው። ሶስ የት ነህ እንትን የት ነህ ከማለት። በነገራችን ላይ እኔም ደግሞ የለመደብኝ አረብ ሀገር ስሰራ እንደዚህ ነው ማለት ነው። ሶሱን አቀላቅዬ ነበር ማቀርብላቸውና እኔ እንደዛው አሁንም ማለት ነው እንደዛ አርጌ አቀላቅዬ ይሻላቸዋል፣ እነሱም ደስ የሚላቸው ማለት ነው። ሶሱን ከላይ አርጌ ከማቀርብላቸው እንደዚህ ተቀላቅሎ አንድ ጊዜ ዘርግፋችሁ ግልግል ሶስ የት ነህ እንትን የት ነህ ከማለት ማለት ነው። እንግዲህ ምሳችን በዚህ መልኩ ደርሶ ቀርቧል ማለት ነው። ገበሬዎቹም ከአረም ገብተው ያው እንግዲህ እኔ ገና ሳልቀርብ እየተቀዳደሙኝ ነው ማለት ነው። እኔ ስዟዟር
የቤቱ ስራ ያልቅማ አይደለ እንግዲህ ያው ሾካም አላቀረብንም ገበሬ ማለት ነው በእጁ እንክብክብ አርጎ ሲበላ ነው የሚያምርበት የምን ሾካ ነው ጣታችን እጃችን ይኖርልን ብለው ማለት ነው ይዘነዋል ማጓን እንግዲህ ለሁላችንም ቢላአፊያ በያለሁኝ ምንድነው ደግሞ ይሄ ወስፋት ዛሬ የሰራሽው አንጀት ይደርሳል ወይ ምንድነው እያሉ ነው እነሱም እንግዲህ ሆዲፍጆ يا الله ساعته ጭራሽ አያስታውቅም ወላሂ ለአዚም እንደው ይሄን ወሬ ስንለው በኋላ ላይ በቃ ሰዓቱ ሄዶ እንደውም ባጃጅ እናገኛለን ብለን አላሰብንም ነበረ አልহামዱሊላህ ያው ግማሽ መንገዳው ባጃጅ አገኘሁኝ ፋፊም ያው ቀጥታ መኪናዋ ቤቷ ይዟት ይገባል ከቤቷ ገባ ነው የምትለው የእግር መንገድ የለባትም እኔ ነኝ እንግዲህ ለምን ቤትሽ አታድሪም እንደምትለው ሲሉኝ ከበት ወደፈ ሲሉኝ ነጻሁ ወደልከም ሲሉኝ ሞልቼ አላህ ብዬ መሸፈኩኝ